Tigray military refused to allow a flight to land in Tigray. What happened? Where did this flight try to land? Why couldn't it land? Why didn't Tigray military allow the flight to land? The flight took off from Addis Ababa airport on the 26th of June, 2 days ago. On Friday, the flight took off. Last flight for Shire from Addis leaves in the evening. I think it lands in Tigray around 12 p.m. local time. It was a passenger flight. Its number ET284. ET284. The flight could not land at Shire airport. It was diverted. It returned to Addis Ababa. I've been working on this story. I tried to contact people. I could not confirm any bad weather conditions in Shire on Friday. It means that abortion of landing was not due to bad weather conditions. Second possibility is that maybe there was some sort of jamming, spoofing attack on the flight, and that is why it chose to return. Third possibility is that Tigray military refused to allow the flight to land at Shire airport. Why? Since so many unscheduled flights are being launched to Tigray on daily basis, 1, 2, 3 sometimes, that Tigray military now wants to exercise its authority, telling the Ethiopian airline, telling the federal government that flights to Tigray are being monitored. So we don't know if passengers were on board or if passengers were on board along with some other people too, which were being brought in Tigray, maybe some supplies too. Maybe Tigray military received intelligence that something was being brought into Tigray through this flight, which should not be allowed to enter Tigray. Individuals or some luggage, something in luggage. نتقرأ شجر زفتر كل جزية طلعي تقرأ واي شجر فتيرة يفلت شجرنا منشو صلاتنا جن تقرأ واي شجر مطيو من النتي كحبلني شجر مطيلو خبري كحبلني شجر مطيلو مربتي كلك قللني لجن أي فلت زي كاب قدم ولدنا يزجمر عاب تግራይ ዝመፀት ፀገም እውን ኩل ግዜ ታፀገም ብፒፕ መፅያትና ንታፀገም ከዓ መክነ ሎሚ አይ ውጋይ እንደለን ውጋይ የድየናን እንትውልና ተለው ተአምዙልና አለው ተንበርኮ መንበርካህ ጽቡቅ እዩ زولهم غورو تحاردو تطوسو كانسر لا يلكم منو يكنجبلنا يلكم منو مريتكم ركو مسلكم اي تحتتو شو من بركة طبوعيو تزي تنبركهم مسوعة تكفل يخم يبذل نازلو አሁን ትግራይ ላይ የሚያደርጉት ነገር ስታይ የራሳቸውን ያለፈ ገበን ለመከላከል እሱን ለመሸፈን በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር
ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት ይሄን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሺስቲክ የሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል እና ረጅም እድሜ ያላቸው አይመስል ተንበርከኽ ዝበሃል ኣዘራርባ ንህዝቢ ትግራይ ዝምጥን ኣይኮነ ድቓሉ ዝፈጥርዎ ዘለዎ ኣዘራርባ እዩ ካብ ናይ ህዝቢ ትግራይ ረብሓን ጥቕምን ናይ ባዕልቶም ረብሓን ጥቕምን ናይ ሓደ ግለሰብ ናይ ሓደ ጎጆ ኣቐዲሞም ዝርኢ እዮም ስለ ዝኾነ መበገሲ ናይዚ ፕሮፓጋንዳታት እዚ እውን ፍሽል ከም ዝኾነ ዘርእየና እዩ ኣብዚ ኩናት ናይ ትግራይ ዕቑር ዓቕሚ ክንደይናይ ዓብዪ ከም ዝኾነ ንሕዚ እውን ንዝሓለፈ እውን ንሕዚ እውን ንቐፃሊ እውን ዘገልግል ዓቕሚ ከም ዘለና ከዓ ዘረጋግፅ ብዙ ኢና ፀላእትና መኪና እምበር ዝፈጠርዎ ሆውላ ብጣዕሚ መደነገፂ ነይሩ ስለዚ ኣብ ከምዚ ዝበለ እውን ብፅንዓት ተቃሊስካ እዩ ዓወት ዝረጋገፅ ምትኽኻእ ከዓ ዘረጋግፅናሉ እዩ ዝው ግዜ ብዙሓት መራሕቲ እውን ዘፍረናሉ እዩ እዚ እንትበሃል ናይ ፀላእቲ ፕሮፓጋንዳ ደኣ ንምንታይ እዩ ዝመፅእ ዘሎ ንምንታይ ደኣ እዩ ተንበርከኽ ዝበሃል ኣሎ ወግሒ ፀብሐ ተተባሂሉ ሰብ ዕላማ እዮም ህዝቢ ትግራይ ኣንበርኪኽና ኢና ንነብር ዝብሉ ገዛእቲ ኣለዉ ኣብቲ ህዝቢ ትግራይ ምንብርካኽ ንእሽተይ ርፍራፊ ክንረክብ ኢና ዝብሉ ከዓ ጉጉያትና ኢና ሰባት ኣለዉ እዚኣቶም እዮም ሕዚ እዚ ፕሮፓጋንዳ ዘካይድዎ ዘለዉ ባይዘወይ ፕሮፓጋንዳ ዘውፅሖ ጉድኣት ቀሊል ነገር ከም ዘይኮነ ፍሉጥ እዩ ግን ብፕሮፓጋንዳ ዝተዓፀፈ ናይ ህዝቢ ትግራይ ቃልሲ ግን የለን ክሳብ ሕዚ ኣብ ዝሓለፈ 17 እውን ብጣዕሚ ተረባሪቦም እዮም ብፍላይ መጨረሻ ክንዕወት ምሰልና ሕዚ እውን ይረባረቡ ኣለዉ ስለዚ ፕሮፓጋንዳኦም ፍሽል እዩ ካሊእ ንመስዋእቲ ክገጥመካ እዩ እሞኸ ሃረክብ መሬትካ መስዋእቲ ክገጥመካ እዩ እሞኸ ሱኽበል ዝበሃል ከዓ ንህዝቢ ትግራይ ይወፅን ንሕና ኩናት ደሊና ኣይኮንና ሰላም ኢና ንደሊ ተሳኸረ ሕቶ እውን ዘለና ኣይኮንና ስለ ዝኾነ ፍትሒ ኣብ ትግራይ ተተረኺቡ ውግእ የድልን ፍትሒ ተጨፍለቕ ዝበሃል ግን ሰብ ኮዝ ኢና ሰብ ምኽንያት ኢና ምኽንያት ኣለና እቲ ምኽንያትና እዩ ዘዋግአና ንሕና እቲ ፀላእቲ ዝፈጠሩልና ፀገም እዩ ዘዋግአና ንሕና ፀላእቲ ሰላም እንተደልዮም እቲ ዝፈጠርዎ ፀገም ደው ከብሉ ክእሉ ኣለዎም ፈጢሮምዎ ዘለዉ መሽከላ ብምሉእ ደው ክብል ኣለዎ እዚ ደው ተይሉ እዩ ኣብ ትግራይ ሰላም ይመፅእ ፀላእቲ ፀገም እናፈጠሩልካ ሱኽበል ብዝብል ዓፋነ ፕሮፓጋንዳ ግን ትግራዋይ ሽኢሉ ክዕፈነ ይኽእል ስለዚ ኩልና ተጋሩ ዘይተረዲና ኢና ክንተኣኻኸብ ዘለና ኩልና ተጋሩ ውግእ ሓሪፍና ዘይኮንና ፀላእቲ ዝፈጠሩልና ፀገም ክንፈትሕ ኢና ንቃልስ ዘለና መፍትሒ ድማ ብዙሕ ናይ ቃልሲ ኣንፈታት ኣለዉ ብዙ ምክንያት እዩ ክረአ ዘለዎ ዝብል እዩ ፐርሰናል በሆነ መንገድ ብዙ ማውራት አልፈልግም ግን ለምሳሌ አሁን ባለው ሁኔታ ሰው ይጠይቅና ምንድነው ይሄ ለምን አተውም ለምን እኛ ተላለ ለምንድነው እንዴ በዚህ እድሜ ምናምን አይነት ነገር ያነሱልኛል ሰዎችና ያ ጥያቄ መነሳት ያለበትም አይደለም ከቤተሰቤም ከሁሉ ነገር ይነሳል ለኔ ሳስብ ለኔ ወደ አንጎላ የሚመጣው ነገር ኦኬ አሁን ያልካቸው ሰዎች ለምሳሌ ቆቦ ላይ ስንዋጋ በሰላም በትግል እንትን ቴሌቪዥን የሚባል ቦታ አለ ቆቦ በፈንጂ የታጠረ ነው ፈንጂውን ረግጠው እንደሚሞቱ ያወቁ ሲጠየቁ አንድ ሙሉ ኃይል ነው ቮለንቲር ያደረገው ቮለንቲር አድርጎ
አንድ ጋንታ ረግጦ በብዙዎቹ እዛ ረግፈው የሚቀጥለው ኃይል እነሱ ረግጠው ገብቶ ነው ድሉን የተቀዳጀ ነው። የዚህ ያክል ሰልፍለስነስ ያላቸው ታጋዮች አልፈዋል። በብዙ መንገድ ብዙ ነገር መግለጽ ይቻላል። በጣም ብዙ ነገር መግለጽ ይቻላል። እንዳልከው ስለሚቆረቁር ነው እያስከደን ያለው። ለእኔ ፐርሰናሊ የሚያስከደኝ እንድቀጥል የሚያደርገኝ አንድ ነገር መድረስ አለበት የሚለው ሚኒመም ሊሆን የሚችለው የትግራይ ህዝብ ራሱን በራሱ ማስተዳደር መቻል አለበት። መሪዎቹን መምረጥ ማውረድ መቻል አለበት። እንደ ልብ መናገር፣ መጻፍ፣ መሰብሰብ፣ መጥፎ ነገር መውቀስ መቻል አለበት። ጥሩ ነገር መቀበል መቻል አለበት። መልማት አለበት የሚል ስሜት አለኝ። ይሄ ነው ለኔ የሚገፋኝ። እንዳልከው በዛ ፕሮሰስ ያለፈ ሰው ያኔ ሲታገልም እነዚህ ነገሮች በደንብ የሚያምንና የሚቀበል ሰው ከነበረ አሁን ሊያንገበግበው ይገባል። ልክ ነህ፣ ሊያንገበግበው ይገባል እና ያን ለመለወጥ መስራት አለበት የሚለው የህወሓት ታሪክም ኢትዮጵያ ታሪኩ ሲጻፍ እነኚህ ፋክቶች እኮ አብሮ መቀመጥ አለባቸው። ይሄን ክሌም ማድረግ አለባቸው። እኛ የሞት ነው የተሰዋ ነው ልጅነታችን የጨረሰው ለዚህ ዓላማ ነው የሚለው አካል ላውድ መሆን አለበት። አሁንም ተጃምሎ የሚል ነገር መቆም አለበት የሚለው አሳሰብ ላንሳ ፈልጌ ነው። ልክ ነው። ተመኸተ ከመይ ነይሩ ዝብል ዝተወሰነ ሓሳብ ከቕምጥ እዩ መደብ ተዋሂቡኒ ዘሎ ብመሰረት ሓሳበይ ክገልጽ ከም ዝተባሃለ ህዝቢ ትግራይ ፀገማት ተፈልዮም ወይ ይፈልጡ ፀገማት ናይ ህዝቢ ትግራይ ፈጣሪኦም ፀላት እዮም። ህዝቢ ትግራይ ፀገም ፈጢሮ ይፈልጥን ህዝቢ ትግራይ ኩል ጊዜ ኣብ ፀገም ዝነብር ፀገም ክፈጥሩሉ ዝኽእሉ ፀላእታት ስለ ዘለዎ እዮም። ሎሚ ተገላቢጡ ፀገም ፈጣሪ ህዝቢ ትግራይ ዳው ዝኸደሉ እዚ ርድኢት እዚ ክትሓዝ ናብ ዝስርሐሉ ሽግግር ፀላእትና ይቕፅለሉ ግን ህዝቢ ትግራይ ትፀገም ይገጥሞ እዩ። ትፀገም ፈጣሪ ኣይኮነን። ትፀገም ከዓ ፈጢርዎ ኣጋጢምዎ ተንበርኪኹ ዝቕበሎ ኣይኮነን። ናይ ትፀገም መፍትሒ ኣካል ኮይኑ ፈቲሑ እዩ ዝኸይድ። በዚ መሰረት እዚ ሰሜን እዚ ኣብ ትግራይ ነይሩ እቲ ናይ ሰሜን እዚ ልኡኽ ብማእኸል ዓዲ ተጋሩ ብትተገበረ ፕሮፓጋንዳ ተቐቲሎም ኣለዉ። ዝጥበሱ ብሓዊ እውን ተጠዊሶም ኣለዉ። ንብዙሓት ዓመታት ዘፍረይዎ ሃገርና እያ ኢሎም ተረጋጊኦም ዝነብሩሉ ዓዲ እውን ተቐቲሎምሉ ኣለዉ። ንብረቶም ተዘሪፎ ኣሎ። ኣብኡ ደው ክብሎ ይከኣሉ ፀላእቲ እዚኦም ዳ ውሕዳት እንዲኦም ቀቲልናዮም ኣለና ዘሪፍናዮም ኣለና ብሱሩት ህዝቢ ክጠፍእ ኣለዎ ኢሎም እዮም ናብ ትግራይ መፅኦም። ናብ ትግራይ እንትመፁ እንተሎ ብዙሕ ምድላው እዮም ኣካይዶም። ናብ ትግራይ እንትመፁ እንተለዉ ንትግራይ ክድግፉ ዝኽእሉ ሓይልታት እውን ወቂዖም እዮም መፅኦም። ናይ ሶማሌ ክልል መንግስቲ ኣፍሪሶም ብሓይሊ ናይ ደቡብ መንግስቲ ኣፍሪሶም ኣብ ትግራይ እውን ንሱ ኢና ክንገብር እንዳውም እዚኣቶም ናታቶም መጫፈርቲ ክኾኑ ይኽእሉ እዮም። ወዲናዮም ኣለና ትግራይ ከዓ ክነጠቓልል ኣለና ኢሎም እዮም መፅኦም። እቲ ዝመፁሉ ብኡ ክውድእዎ ይኽእሉን ከምቶም ካሊእ ዝፈፀምዎ ብሓይሊ ኣብ ትግራይ ብሓይሊ ኣንበርኪኾም ክቕፅሉ ከም ዘይኽእሉ ግን ተረጋጊፅ እዩ። ስለዚ እቲ ድሌት ዝነበረ ሰሜን እዚ ዝበሃለው እዚ ቅሚጦም ኣለዉ። ኩለን መንገድታትን መተሓላለፍታትን ሒዝዎን ኣሎ። ካብ 40 ክሳብ 50 ሽሕ ዝግመት ሰራዊት ኣሎ። ምሩፅ ዕጥቂ ዝተዓጠቐ ሓይሊ እዩ። ስለዚ ኩሉ ሓይሊ ናይ ኢትዮጵያ ብትተገበረ ፀረ ትግራይ ምልዓዓል ናይ ኩለን ክልላት ሓይሊ ናይ ኩለን ሓይልታት ምልሻ ናይ ኩለን ክልላት ምልሻ
ናይ ኩለን ክልላት ዝተዓጠቐ ፍሉይ ሓይሊ ናይ ፌደራል ሓይልታት ፌደራል ሓይሉ ፖሊሱ መከላከያ ካብ ምብራቅ ኢትዮጵያ ካብ ደቡብ ኢትዮጵያ ካብ ምዕራብ ኢትዮጵያ ተጠቃሊሉ ኣብ ወሎን ጎንደርን ይበፅሑ ነይሩ ኣብዚ ድማ ትግራይ ንምጥፋእ ዋና ሓይሊ ተባሂሉ ተቐሚጡ ዝነበረ ሰሜን እዚ ስለዚ ነዚ ሓይሊ እዚ ከመይ ኢና ተኸላኺልና ብደገ ዝመፅእ ዘሎ ተውሽጢ ዘሎ ሓይሊ ከመይ ኢና ተኸላኺልና ዝብል ነገር እዩ መቸም ትግራይ ፀላእትኹም ንሕና ኣይኮናን ሕዚ እውን ፀላእትኹም ድኽነት እዩ ሰሪሕና ንዕበ ሸቂልና ይሕለፈልና ተማሂርና ሽግርና ንፍታሕ ዝብል ኣብዮትታ ብዙሕ ግዜ ኣቕሪባ እያ ሰማዒ ኣይሰኣነትን ንጦርነት ከይትዳሎ ድማ ኣብ ውሽጢ እቲ ፌደራል መንግስቲ እያ ነይራ ኣብ ውሽጢ እቲ ፌደራል መንግስቲ ኮይንካ ኩሉ ዓቕምኻ ክትዳሎ ኣይትኽእልን ብዙ ምክንያት ተዳልዩ ዝበሃል ሓይሊ እንተነይሩና ዝተወሰነ ፍሉይ ሓይሊ ናይ ትግራይ ጥራሕ እዩ ካብዚ ዓብዪ ምድላው ኣይነበረናን ስለዚ እዞም ሓይልታት እዚኣቶም እንትድረቡ እንተለዉ ናብ ሰሜን እዚ ድማ እንታይ ክገብሩ ከም ዝኽእሉ ብጎንደር ተቀላቂሎም ተቀራሪቦም ኣለዉ ናብ ሕሞራ ብወሎ ተቀራሪቦም ኣለዉ ናብ ደሴ ቆቦ ወልድያ ኣብ ውሽጥና ከዓ ሰሜን እዚ ዝበሃል ግዙፍ ሓይሊ ኣሎ ሰውታ ኢና ክንገብር ዝብል እዩ ናይ ትግራይ ምርጫ ንትልሚ ፀላኢ ኦረድ ተወዲኡ ኣሎ ክንጠፍእ ተወሲኑ ኣሎ ስለዚ ኣቐዲምካ ክስራሕ ዝከኣል ነገር ምስራሕ ኣድላይ ነይሩ መን ሞኛ ኣለ ስኢልካ ክሳብ ትሕረድ ተፀበይ ዝበሃል ነገር የለን ስለዚ እቲ መበገስን ቀታልን ክኾን ዝኽእል ዝነበረ ሰሜን እዚ ኣቐዲምካ እንታይ ቀደመካ እንታይ ዓበጠካ ምውቃዕ ኣማራፂ ኣይነበሮ እዚ ሓይሊ እዚ ብወስን ፍሉይ ሓይልን ምልሻን እዩ ተወቂዑ ግን ፍሉይ ሓይሊ ስለዝደምሰሱልና ማኖ ሰሜን እዚ ስለዝደምስሱልና ግዛዕምዛዕ ዝበሃል ፕሮፓጋንዳ ሓሶት እዩ ናይ ብልፅግና ናይ መፍትሒ ኣንፈት ልምዓት ኣይኮነ ዲሞክራሲ ኣይኮነ ድርድር ኣይኮነ ኩሉ ነገር ብሓይሊ ምጭፍላቕ ብሓይሊ ክጭፍልቁ እንተለዉ ብሓይሊ ክትከላኸሎም ግድን እዩ በዚ ምክንያት ትልሚ ናይ ፀላኢ ሃለዋትን ድሕንነትን ህዝቢ ትግራይ ብዝቕንስ መንገዲ ምዕንቃፍ ተገቢ ነይሩ በዚ ምክንያት እቲ ብሓያል ኣብ ትግራይ ብዝሓፀረ መንገዲ ትግራይ ክድምስስን ትግራይ ከንበርክኽን ተመዲቡ ዝነበረ ሓይሊ ኣቐዲሙ መልክዕ ክሕዝ ግድን ስለ ዝነበሮ ምስ ሰሜን እዚ ክንዋጋእ ግዴታ ኮይኑ ሰሜን እዚ ብናይ ሰዓታት ቅድድም ተዘይኮይኑ መንገድታት ይዓፁ ነይሩ ሓለፍቲ ክሕዝ የሰማሩ ነይሩ ኩሉ ጠበንጅኡ ወላዊሉ ተዳልዩ እዩ ሰው ምስ ቀተለካ ይኮንካ ትከላኸሉ ዝከኣለካ ክትገብር ግድን ስለ ዝኾነ ዓርሰ ምክልኻል ምግባር ኣድላይ ስለ ዝነበረ ኣቐዲምካ ዝሓይሊ እዚ ምውቃዕ ኣድላይ ነይሩ እና እዚ ኦፕሬሽን እዚ ናይ ምክልኻል ኦፕሬሽን ብጣዕሚ ውፅኢታዊ ነይሩ ኣብ ትግራይ ዕጥቂ ኣይነበረናን ኣብ ትግራይ ጥይት ኣይነበረናን ኣብ ትግራይ
زخون عينت مكلا خلي عين ورنا كابنا يملي الشعت كذا حلفة كالي عقمين ورنا قل بتا اوبريشن بتناي مكلا خال اوبريشن التدمساسة صلاي وا عبيتنا نعشتن عتقتاتون كنحز غيرونا زي نبرنا طيتون كنركب كيلنا نعنا نمدفع تقريبا زي نبرا كبرتن قللتن مسارياتاتون كعنوا تغير بتوسنه فاتح كنركب أغيرنا بزي مخنيات حزب تقرأ انتهي تفع حزب تقرأ انتهي تنبركخة اتناي مجمّر يا معرف تسرحوا روتك عنيرو إذا مكل خالد تنقبرت لنا يا إرترا منقستي توسخ حيلو زد خوينا وزدالو لزنا رواني كلنا إتبع حيلي عم تقرأون بصحو وقز جمر اللواني سلازو خونه زوم حيلتات زياتهم كم تو دكتور يقرتا بروفيسور كنفاز قالتا كلن ناي تكلونجي حاجة زرخبلن عدتاتو وانت ساتفالو ينيرو سلازو خونه تناي مجمّر يا معرف مستودة تخالاي معرف كاب عقمي تقراي نلعلو زخون اللو خونتات مصر فيت نفيت قد إمكا كتشنف عبدا يدخل اللو كم تم مزمور نازل له عفت بيراو مزمور نازل له تهولا بزحو تقاقاتا بزحو تقراي عقلات تصبب من كساس بيرتروس بمحروبوس بمحرام اللي شون كالي حيلوس بفيدرالوس بفيدرال بوليسوس بمكلاكياس already تقراي حانت سنزر من كساقسي أبزي بالله درجة نموصحون إن كالاي معرف قوين مزي اتهزبي قريبنا مستمخرنا عايزهم كي توتنوا تودوا أوزي جزيا والعلنا ناس على كل جزء فلتينا كالشعرية نتخيلكم كخم تنقلتي دارجا ينبر كافتو ذنورم محورا وفلتت توقيش اليو تخينات كلتشحن عصر سلستن تقمت اندي تجميرو نتخيلكم كاب سنة انت ذي حلفنا يا زبو كساب سنة اخلال لنا كساب سنة انسسال لنا كساب سنة من عيصين عنه كاب سنة انت حليفون نغطس على خينات بتصوار كيس قمنا انت حصرنا يصبقوا إلى المخرنا نيرا زي بقلسي أبيت كريستيانات تنم هرتلنا أو عادية وحنتي بيت كريستيان حتى قشة تزارو ويا تزاروكم ذلو خندينا استراتيجيست خمس غنى تزونا إيزارين ناو كينات كناتوس بزعلا إيكونومي ونقدم يحسب ناو كينات كناتوس بزعلا العلم تصلعي فشلي يحسب ناو كينات كناتوس قلطفنا نودب موداو يمر ممركا خيكونن إلون إذا حسبنا تعاقمنا نسانيرا قول هاوتيا بزي مسارت اتخويناتون هزواو خوينات كوينو كل ساتفلو خوينو هزبنا تحاريدو اللي يزخوينات زي دكانيشنا تدفيرنا اللي ينزخينات زي مسوعت خفيلنا اللي ينزخينات
مناسينا مسوات خفيلهم يوم هفاتمنا نورتهم تمنطل لي زخينات ስለዚህ እዚ ኹይናት ናይ ማን ናይ ህዝቢ ኹይናት ምግባር ካልኣይ ኣንፈት ተፈጢሩ ህዝባ ኹይናት እውን ጌርና በዚ መሰረት ኩሉ ህዝቢ ተሳቲፉ ካብ ዝገመትና የንዓቐብ ዓቕሙ እውን ተፈጢሩ ጸላእቲ ብትናይ ደማይ ውግእ ኣብ ምዕራብ ኣብ ንጸለምቲ ዘካየድዎ ኣብን እምባ ማድረ ተከዘ ዘካየድዎ ኣብን ኣፍጋሕጋሕ ሰለኽልኻ ዘካየድዎ ኣብን እንዳባጉና ዘካየድዎ ደብያታት ዓብዪ ናይ ህልውና መረጋገፂ ጦርነት ከምዘይወደቐ ከምዘይጠፋእና መረጋገፂ ነይሩ ኣብ ማእኸል እንትንመፅእ እንተለና ኣብ ምፍልላይ ዘካየድናዮም ድብያ ሽዑ ክነካየድ ተለና መቸም 40 ሰው እውን ዝኸውን ኣይነበረና ግን ህልውና ናይ ምርግጋፅ ተጋድሎ ያለው ቃልሻ ክልዓልዩ ትውደወሉ ቦታ ኣለካ ዝብል መልእኽትን ምሕላፍ እዩ ግን ሽዑ ብዙሓት መካይን ንሕዝ ነርና ብዙሓት ወታደራት እውን ንቐትል ነርና ኣብ ዞንጎው ዘካየድናዮ ውግእ ኣብ ሕደግ ውረደው ዘካየድናዮ ውግእ ኣብ ወርቂ ኣምባ ደው ግንባር ዘካየድዎ ውግእ ካብኡ ከዓ ድሓር እናተጠናኸርና ሕደግ ውረድ ኣብ ንኻልኦት እውን ዘካየድናዮ ውግእ ናይ ህልውናና መረጋገፂ ነይሩ ድሕሪዚ ወፍሪ ኣሉላ ኢና ኣካየድና ናይቶም ዝተጠራቐሙ ብዙሓት ውግኣት ብዙሓት ድኻማት ብዙሓት ጥሜታት ብዙሓት መከራታት ብዙሓት ከበባታት እናሓለፍና ጸላእቲ እንድምሰሉ ብርኪ ምስ በጻሕና ኢና ወፍሪ ኣሉላ ኣካየድና እዩ ነታ ፀገም ከዓ መኪና ሎሚ ኣይ ውግእ እንደለን ውግእ የድልየናን እንትብሉና ተለው ተኣምዙልና ኣለዉ ተንበርኮ ምንበርካኽ ጽቡቕ እዩ ዝበልኹም ጎሩ ተሓረዱ ተጠወሱ ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ ያሰቡበት ፍጥነት እና ሊያካሄዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። ያልተሳካበት ዋናው ምክንያት የትግራይ ህዝብ እምቢ ስላለ ነው። እዚህኛው ላይ እኛ አስተዋጽኦ አለን ብለን እናስባለን። ቅድም እንዳልኩት ዋናው የዚህ ስራ የዚህ ውጤት ባለቤት የትግራይ ህዝብ ነው። እንዴት ነው ባለቤት የሆነው? የጦርነትን አስከፊነት ያውቃል። የተሻለ የፖለቲካ ግንዛቤ ያለው ለምሳሌ በትግራይ ውስጥ ቀደም ብሎ ሰፊ የሆነ የጦርነት ቅስቀሳ ስብሰባዎች ተካሂደው ነበር። በሙሉ በወረዳዎች በሙሉ የትግራይ ህዝብ አይሆንም ነው ያላቸው። በግልጽ ይሄ ጦርነት የኛ ጦርነት አይደለም አንፈልግም ነው ያላቸው። ይሄ በጣም እንትን ነው ከፍተኛ የሆነ ተቃውሞ የታየበት ሁኔታ ነው የነበረው። ሪሶርስ ለማውጣት ይንቀሳቀሳሉ፣ አሁንም ይንቀሳቀሳሉ፣ ያኔ የሚንቀሳቀሱ ነበር። አንሰጣችሁም ነው ያላቸው። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለው ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ። ያልቻለው ደግሞ በየበረሃው ሰፍሯል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ለወላጆቹ ገንዘብ ክፈል ወይ ልጅህን አምጣ እያሉ መውጫ ማስገቢያ አሳጥተውት እያሉ እምቢ ብሏል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው የምናምነው። የሁሉም የፖለቲካ ፓርቲዎች ልክ የትግራይ ህዝብ እንደሚያደርገው ሰራዊቱም እምቢ እንዲል
ወጣቱም እምቢ እንዲል ህብረተሰቡም እምቢ እንዲል ማድረግ ላይ ድርሻ ነበረን ብለን ነው የምናምነው። ሰራዊት ውስጥ ቆይተው ይህን ፖለቲካ ጉዳይ ተቃውመው ውሳኔውን ተቃውሞ ማለት ነው ወደ በረሃ የወጡት አሁን ቲፒኤፍ ተብለው የትግራይ ሰላም ኃይል ተብለው የተደራጁት ኃይሎችም መሪዎቻቸውና ወዛ ያሉት ወጣቶች የትግራይ ውስጥ ያለው መንግስት ኃይሉን ቴስት ለማድረግ ጦርነት በጀመረበት አካባቢም ምን ያህል ጉዳት ሊያደርሱበት እንደሚችሉና እነሱ ራሳቸው በእነሱ ተነሳሽነት የሚያደርጉት ውጊያ ባይኖርም ከዛ በኩል የሚወጣውን ግን ከፍተኛ ሞራልና የውጊያ ብቃት እንዳላቸው አሳይተዋቸዋል። እነዚህ ሁሉ ተደምረው ጦርነት የማድረግ እንትኑን ከጊዜ ወደ ጊዜ እያከሰሙት ሄደዋል። በእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውን ትዕዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም። ምኞታቸው አልቀረም። አቅማቸው ስለተመናመነ ብቻ ግን እንዲህ እየዋልሉ ነው ያሉት። ማይክሮፎን ላይ ወጥቶ መፎከሩን አላቋረጡም፣ ይናገራሉ። ያ ጦርነት እንዲህ እናደርጋለን እንደዚህ ይላሉ። መሬት ላይ ያለው ደግሞ የማያላውሳቸው እየሆነ እየመጣ መሆኑን ያያሉ። ውጤት አለው ለማለት ነው። የህዝቡ እምቢታ ውጤት እያሳየ ነው ያለው የሚል እንትን አለኝ። ይሄ እንግዲህ በተለያየ መንገድ ይገለጻል። በተለይ ወጣቱ በብዙ አይነት ኢኒሼቲቭ አሁን የዘመኑ ቴክኖሎጂ በፈጠረው አይነት መንገድ በቲክቶክ፣ በፌስቡክ፣ በእነዚህ ሶሻል ሚዲያ በጣም በስፋት በዩቲዩብ እየታገልና መልእክቱን እያስተላለፈ ፍላጎታቸው እንዳይሳካ አስችሏል። እዚህ ላይ ያው እኛ እንግዲህ የለውጥ እና ሰላም ፈላጊዎች የምንባለው የራሳችን አስተዋጽኦ አለን ብዬ ነው የማምነው። አሁን ትግራይ ያለውን ኃይል ብዙ ሰዎች ለመበየን ይቸገራሉ፣ ካራክተራይዝ ለማድረግ ይቸገራሉ። አክራሪ ህወሓት ብሎ የሚመድበው አሉ። በሌላ በኩል ደግሞ ከህወሓት ወጥቶ ሚሊተሪ ውስጥ የነበሩ ሰዎች ተደባርቀውበታል። ከዛ ውስጥ ደግሞ ሲግኒፊካንት ፓወሩም እየተመናመነ ነውና ማን ነው አሁን ይሄ ኃይል? እንዴት ነው ካራክተራይዝ የምታደርጉት እናንተ? እኔ የማይበትን መንገድ ነው የማስቀምጠው። በረጅም ጊዜ ዲጀነሬት እያደረገ የመጣ ኃይል ነው። በጣም ረጅም ጊዜ እና ይሄ እንደተጠበቀ ሆኖ አሁን ግን እያወጣቸው ያሉ ለምሳሌ ቅርብ ጊዜ ያወጣው አዋጅ አለ፣ የኤመርጀንሲ አዋጅ የሚባለው። ይሄ ኮምፕሊትሊ የሚያሳየው አንደኛ ህጉን ራሱን ስታየው ሰብአዊ ዲሞክራሲያዊ መብቶች የሚባሉትን በሙሉ ጠራርጓል። ምንም እንትን የለውም፣ ምንም ሽታ የለውም ከኮንስቲቱሽኑም ከምናምኑም ተነስቶ እና ዋናው ነገር ግን እነሱ የሚፈልጉትን ነገር ድሮ ሲያስተዳድሩበት በነበረ መንገድ ማስተዳደር ስላልቻሉ በጣም ጨቋኝ የሆነ ህግ አውጥተው ለእንትን ለማድረግ ነው የሚፈልጉት፣ ለማስተዳደር ነው የሚፈልጉት። እኔ ይሄ ምን ያስታውሰኛል፣ አሁን በደረሰበት ደረጃ ሳስብ የትም ሀገር እነዚህ ፋሽስት ኦርጋናይዜሽኖች የመጡበትን ፕሮሰስ ነው የሚያሳየኝ። ሁለት ነገሮችን አያለሁ። አንደኛው ከአንደኛው የዓለም ጦርነት ማብቂያ በኋላ አውሮፓና ጀርመንና ጣሊያን አካባቢ በተለይ የህብረተሰቡ ፕሮብሌም በጣም በዛ በሄደበት ወቅት እዛ የነበረው የወዛደሮች ትግል ከፍተኛ ደረጃ ላይ በደረሰበት ወቅት ከሁለቱ አንዱ ቀድሞ የነበረው ገዢ መደብም እንደነበረው ማስተዳደር ሳይችል ሲቀር፣ የወዛደሩ የሚመራው እንቅስቃሴም ስልጣን መያዝ ሳይችል ሲቀር በዚህ መካከል የመጣ ፎኖሜና ተደርጎ ነው የሚተነተነው። ስለዚህ ድሮ የነበረው የፖለቲካ ስርዓትና አስተዳደር በነበረው ህግና ስርዓት ማስተዳደር ሳይችል ሲቀር እና አዲሱ ኃይል ደግሞ ስልጣን ለመያዝ ሳይችል ሲቀር በደንብ ያልተደራጀ መሆኑ ስልጣን ላያስይዘው ሲችል መሀል ላይ በሆነ መንገድ እንደ ሰራዊት ሆኖ የተደራጁ ሊሆኑ ይችላሉ፣ በፖለቲካ ፓርቲ የተደራጁ ሊሆኑ ይችላሉ። ግን እነዚህ ኃይሎች ያን ሁኔታ ተጠቅመው መሀል ላይ ቤዚካሊ ከፔቲ ቡርዥዋ ከሚባለው በዚህ በማርክሲስት አናሊሲስ ከነሱ የወጡ ኃይሎች ስልጣን የሚይዙበት አይነት ነገር ነው ፋሽዝም የሚመጣው። ትግራይ ውስጥ ያለው ሁኔታ ሲመጣ ደግሞ የሚጠቀምበት ሽፋን ናሽናሊዝም ነው። አልትራ ናሽናሊስት የመሆን ይፈልጋል። የእናንተን መብት አስጠባቂ እኔ ነኝ፣ አርያን የሚባል ዘር የተለየ ዘር ነው፣ ስለዚህ እንደዚህ መሆን አለብን ብሎ መጣ ሂትለር። ሙሶቬኒም የድሮ የሮማን ግሬትነስ መመለስ አለብን።
ጣሊያኖች አሁን ባለንበት ሁኔታ እንዲህ ተጨምቀን እንትን ሆነን መቀመጥ የለብንም አልትራናሽናሊስት የሆነ ስሎጋን እንደ ሽፋን ይዘው ይመጣሉ እና አሁን ትግራይ ላይ ያለው ሁኔታ ቀደም ብሎ የነበረው የራሱ ጉዳይ ሆኖ ቅርብ ጊዜ ግን ከተነሳ ሁኔታ አንጻር ሳየው አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። ቀድሞ በነበረው መንገድ ማስተዳደር አልቻሉም። ትግራይ ኮንስቲቱሽን ነበር። እሱ ሙሉ ተግባራዊ ሆነ ነበሩ አይሆንም ሌላ ጉዳይ ነው። ግን የፖለቲካ ስራ በመስራት ሰው በመነሳሳት ታች ያለውን አደረጃጀት አፍኖን በመያዝ በሆነ ኦቨር በረጅም ጊዜ ዲጀነሬት እያደረገ በመጣ የፖለቲካ አስተዳደር ግን ሽፋን እየሰጡ በዛ ማስተዳደር የማይችሉበት ደረጃ ላይ ደረሱ። አሁን ባወጡት አይነት ህግ አውጥተው አስገድደው ካልሆነ በስተቀር በሌላ መንገድ የማይቀጥሉበት ሁኔታ ነው የመጣው። ይህን ደግሞ በእኔ አመለካከት ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየፈጸሙ ነው ብዬ ነው ማምነው። እነሱ ደግሞ የሚያቀርቡት የትግራይ ዋና መብት አስጠባቂዎች፣ የትግራይን ያልተመለሰ ግዛት አስመላሾች፣ የፕሪቶሪያ ስምምነት በኃይልም ቢሆን ቀደም ብለን በኃይል እንዳመጣ ነው አሁንም በኃይል እናመጣለን የሚሉ አይነት ትንሽ አልትራናሽናሊስት ሆነው ያንን ስሎጋን እየተጠቀሙ የሚሄድ ጉዳይ ነው ያለው። ኤግዛክትሊ ተመሳሳይ አይደለም። ጣሊያን ላይ የነበረው የፋብሪካ ሰራተኛ ነው። ጀርመን ላይ የነበረው የፋብሪካ ሰራተኛ ነው። ፖለቲካል ፎኖሜናው ግን ለእኔ የተመሳሰለ ሆኖ ነው የሚሰማኝ። የነበረው ገዢ መደብ ድሮ ሲገዛበት በነበረው አይነት መንገድ መግዛት ሳይችል እና ደግሞ ህዝቡን ሊያነሳሳ የሚችል ስሎጋን አንስቶ ሰውን በዛ አሰባስቦ ለሚፈለግበት ዓላማ ከመጠን በላይ ህዝቡን ጨቁኖ ለመሄድ የሚፈልግ እንትን ነው እና አሁን ያለው ደብረጽዮን የሚመራው ግሩፕ የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው ፋሽስቲክ የሆነ ኔቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። እንዳሉት ቀደም ብለት በነበሩ ጊዜያት የነበሩ መርጃ ያደረጉት ፓወሮች በስቴት ኦፍ ኢመርጀንሲ ስም ስቴት ኦፍ ፋሺዝም ዲክሌር አድርገው ሰርቫይቭ ለማድረግ ሞክረዋል። ትልቁ ታርጌታቸው አልትራናሽናሊዝምና ህዝቡን አጥነውት ከዛ በኋላ ሰርቫይቭ ለማድረግ ግን አንዳቸውም ሰርቫይቭ አላደረጉ። በዛ መልክ የመጡ ኃይሎች የበላቸው የገዛ ህዝባቸው ነው። ወደዚህ የማምራት እድል አለው። ትግራይ ደግሞ የባሰ ከእነሱ ባጠረ ጊዜ እድሜው ያጥራል ብዬ ነው የማምነው። ምክንያቱም የእነዚያን ያህል ቤዝ እንኳን የላቸውም። ሙሶሊኒን ያህል አይዲዮሎጂካል ሶፊስቲኬሽንም የላቸውም። የነ ሂትለር ያህል ጠንካራ የፖለቲካና የሰራዊት አደረጃጀትም የላቸውም። ከሁሉም በላይ ትግራይ የኢትዮጵያ አንድ አካል ነው። ጣሊያን አንድ ሀገር ነው የነበረው። ጀርመን አንድ ሀገር ነው የነበረው። ትልቅ እንትን ነበረው። ትልቅ ኢኮኖሚክ ቤዝ ነበረው። ያም ሆነ ይህ ከሁሉም በላይ ግን አሁን ትግራይ ውስጥ ያለው የህዝብ ትግል ይሄ ስር እንዲሰድ የሚያደርግ አይደለም። ኦፍኮርስ ትግሉ በቂ አመራር ያስፈልገዋል እና መቀናጀት ያስፈልገዋል። የማዕከላዊ መንግስትም ተገቢው ድጋፍ ያስፈልገዋል። እነዚህ ኃይሎች መቀናጀትና አብረው መስራት አለባቸው። ያለ ማድረግ ነው ጥረት እየተደረገ ያለው። ይሄ እንደሚመጣ ምንም ጥርጥር የለኝም፣ እርግጠኛ ነኝ። በዚህ ምክንያት እድሜው ያጥራል። ደግሞ ይሄ አሁን ትግራይ ውስጥ የመጣው ኃይል ወደ መጨረሻው አካባቢ ፋሽስቲክ የሆነ ኔቸር ለመያዝ ቢሞክርም ወደ መሞቻው አካባቢ ደርሶ የመጨረሻ አማራጩ ይሄ ብቻ ስለሆነ እየወሰደው ያለው እርምጃ ነው እና የነዛን ያህል እድሜም የነዛን ያህል ሶፊስቲኬሽንና ፓወርም አለው ብዬ አላምንም። አውሮፓ ላይ የነበሩት ፋሽስቶች አይዲዮሎጂካሊ ነው ኮረፕት የሆኑት። ኮረፕት ነው ያደረገው። አሁን ሶፍትዌር ኮረፕት እንደሚያደርገው አይዲዮሎጂካሊ ኮረፕት አደረጉ እንጂ ኢኮኖሚካሊ ዲሲፕሊን እንደነበሩ ሪሶርስ ማኔጅ ማድረግ ላይ ችግር አልነበረባቸውም። አሁን ትግራይ ያለው ኃይል ግን ከአይዲዮሎጂ በላይ ኢኮኖሚካሊም ኮረፕትድ ነው፣ ዘረፋም ሌብነትም ያለበት ኃይል ነው ብለው ኤክስፔሪንስ የሚያደርጉ ሰዎችም አሉ። እንደ እውነት ለመናገር እኔ የሚታየኝ እንግዲህ የኔን አስተያየት ነው እየገለጽኩ ያለሁት። ሌላ ሰው ሌላ እንትን ሊያመጣ ይችላል። ግን እኔ እንደሚታየኝ ትግራይ ውስጥ ያለው አሁን ፋሽስቲክ የሆነ ኔቸር የመያዝ የዚህ አሁን ያለው ስልጣን ላይ ያለው ኃይል ይህን ኔቸር የመያዝ እንትን እየተገፋ የመጣበት ነገር ነው። እንደ ሌሎቹ ጊዜ ወስደው አስበው
አደረጃጀት ፈጥሮ ምናምን የመጡበት ነገር አድርጌ አይደለም አስበው። ሂትለር የጻፈው ትልቅ መጽሐፍ ነበር ስለ አይዲዮሎጂው ስለ ምናምኑ የሚገልጽ ያንን መነሻ አድርጎ ነው የሚሄደው። ሙሶሊኒ በጣም ሶፊስቲኬትድ የሆነ ፖለቲካል አናሊሲስ እንደዛ አይነት ነገር ነበረው እና የዚህ አይነት እንትን የላቸውም። እኔ እንደማየው ራሳቸው በፈጠሩት ሁኔታ እየተገፉ መውጫ እያጡ በአንድ ወንጀል ላይ ሌላ ወንጀል እየጨመሩ ያ እየገፋቸው መጨረሻ ላይ በጣም ፋሽስቲክ የሆነ ቢሄቪየር ይዘው ካልሆነ በስተቀር መቆም የማይችሉበት ደረጃ ላይ የደረሱ አድርጌ ነው የማስበው። ይሄ ረጅም ዕድሜ አይሰጣቸውም ብዬ ነው የማስበው። አንዳንዶች ደግሞ ኢኮኖሚክ የሆነ ይዘርጉት ህጋዊ ሆነ ህገወጥ ያልሆነ የሪሶርስ ምንጭ እድሜያቸውን ሊያራዝም ይችላል ብለው የሚያስቡ ሰዎችም አሉ። እንዴት ያውታል? አዎ ልክ ነው። ኢሌጋል የሆኑ የኢኮኖሚክ እንትኖች አሉ። እነዚህ ኢሌጋል የሆኑ የኢኮኖሚክ እንትኖች እዛ ላይ ያሉትን አክተሮች ይጠቅሙ እንደሆነው እንጂ የህብረተሰቡን ችግር ፈተው ህብረተሰቡ ተስፋ እንዲይዝ አድርገው ይህ አማራጭ እኮ ትንሽ ጊዜ ሊሰጠን ይችላል ወደሚል የሚወስዱ አይደሉም። ብዙዎች እኮ ብንሰማቸው የተዘረፈ መሬት አለ፣ እየተዘረፈ ያለ ናቹራል ሪሶርስ አለ፣ እንደ ወርቅ የመሰለ ቀደም ብሎ በጦርነቱ ወቅት የተወሰደ ገንዘብ አለ። እነዚህ በተወሰኑ ጥቂት ሰዎች አካባቢ ያለ እንትን ነው። ወደ ህብረተሰቡ እየወረደ ህብረተሰቡ በምን አይነት ኢኮኖሚክ ሁኔታ ላይ እንዳለ ይታወቃል። ሌሎች ቦታ ላይ እንደነበረው ወደ ኢኮኖሚክ እድገት እየተመነዘረ ትንሽ ወደዛ እየወረደ ሰው ተስፋ እንዲያይ ይሄም እኮ እንደ አማራጭ ሊሆን ይችላል ወደሚልበት ደረጃ የሚወስድ አድርጌ አላየውም እና አለ እንደተባለው ኮንትሮባንዱ አለ እንሰማለን። በተለይ ከናቹራል ሪሶርስ ጋር የተያዘው እንትን የተወሰኑ ኦፍ ኮርስ ብዙ እንትኖች አሉ፣ ብዙ የሪሶርስ መሰብሰቢያ መሳሪያዎች አሉ። ነጋዴዎችንም እያስፈራሩ ብዙ ገንዘብ ይወስዳሉ። ትግራይ ላይ ለሆነ ሃውስሆልድ ግብር እየጣሉ ገንዘብ ለመሰብሰብ ይሞክራሉ። ይሄ ግን አሁን በጦርነት ጫፍ ላይ ስላሉ ለሁሉ ነገር መፍቻ ደግሞ ጦርነት አካሂደን አንድ ነገር ማድረግ ያለብን ብለው ስለሚያስቡ ፕራዮሪታቸው ለጦርነቱ የሚሆን እንትን ማምጣት ነው። ይሄ ኢኮኖሚክ ለውጥ እንዲያመጡም አይፈቅድላቸውም። ህብረተሰቡ ላይ የሚታይ ነገርም የለም። በነቸራቸውም የራሳቸውን ጥቅም የራሳቸውን እድሜ ለማራዘም ነው የሚያስቡት እና እኔ ልክ እንዳልከው ጀርመንም ጣሊያንም ላይ የነበረው ኢኮኖሚክ አክቲቪቲ ትንሽ ጊዜም ስለነበራቸው ከፈርስት ወርልድ ወር ማብቂያ በኋላ እስከ ሰከንድ ወርልድ ወር ድረስ ደህና ጊዜ ነበራቸው። በዚህን ጊዜ በሁለቱም ሀገሮች የነበሩትን ኢንዱስትሪያል ሪሶርስ ተጠቅመው ህብረተሰቡን ለማሻሻል ሞክረዋል፣ ለራሳቸው እድሜ ለማራዘም ብለው። ኔቸሩ ኤግዛክትሊ ሲሚላር አይደለም ያልኩት፣ አበቃቀሉም አካሄዱም አሁን የደረሰበት ደረጃም ለህብረተሰብ የሚሰጠው ማደናገሪያም ትንሽ ይለያያል። ግን በኢንተንት ደረጃ ስታስበው በተለይ አሁን ያወጡትን ህግ መነሻ አድርገህ ስታይ አሁን ትግራይ ላይ የሚያደርጉትን ነገር ስታይ የራሳቸውን ያለፈ ገበን ለመከላከል እሱን ለመሸፈን በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት። ይህን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሽስቲክ የሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል እና ረጅም እድሜ ያላቸው አይመስለኝም። እንግዲህ የፕሪቶሪያ ስምምነት እስካሁን ይነሳል፣ በሁሉም በኩል ይነሳል፣ በተለያዩ አካላት ይነሳል። በትግራይ በኩል አሁን የፕሪቶሪያ ስምምነት ባለቤት ማን ነው? ለእኔ ሲሪየስ ጥያቄ ነው ይሄ። ከፌዴራል መንግስት ጋራ ከአደራዳሪዎቹ ጋራ በኩል መናገር የሚችለው አካል ማን ነው? ይሄ አሁን መቀሌ ላይ ያለው ቡድን ይሄ ማድረግ ይችላሉ? ሂውማን ራይትስ ዎች የሚባለው እንትን መግለጫ አውጥቷል። ይሄ ትግራይ ላይ የወጣውን ህግ አገኝስ ማርሻል ነው መልሱት ያን ነገር አድርጎ የሚል you can imagine how far ጉዳዩ እንደሄደ። ከዚህ ቀደም አንድ አጋጣሚ ላይ አንስቸው ነበር። ኦል ኦቨር ዘ ወርልድ ያሉት ትግራያን ስኮላርስ ያወጡት መግለጫ አለ፣ ተንትነው ነው ያስቀመጡትና አሁን ሂውማን ራይትስ ዎችን ያወጣው አይነት ሌላ ሰው እንደሚናገረው አይነት
ኤክስትሪምሊ ማለት የትግራይ ህዝብ ባለፈበት ፕሮሰስ ያለፈ ድርጅት በመጀመሪያው አካባቢ ደግሞ ያንን የትግራይን የራስን መብት የራስን መስጠት ለማስጠበቅ የሁሉ መስዋዕትነት የከፈለ ድርጅት አሁን ዲጀነሬት አድርጎ አሁን ደረሰበት ደረጃ ላይ መድረስ ማሰብ ይከብዳል። የዛ አይነት እንትና ያለው ለማለት ነው። በጣም አስከፊ ነው ለማለት ነው። እና አላነሳው ጥያቄ የፕሪቶሪያ ስምምነት ባለቤት ማን ነው? እኔ የፕሪቶሪያ ስምምነት ባለቤት የትግራይ ህዝብ ነው ብዬ ነው የማምነው። ሶስተኛው ባለቤት ፕሪቶሪያ ሶስት ቢያንስ ሜጀር ባለቤቶች አሉት። ኢንተርናሽናል ኮሚኒቲው አለ፣ የኢትዮጵያ መንግስት አለ፣ የትግራይ ህዝብ ደግሞ አለ። እነዚህ የኢንተርናሽናል ኮሚኒቲውና የኢትዮጵያ ፌዴራል መንግስት ቦታቸው ላይ ነው ያሉት። ከዛ ስምምነቱ መተግበር ላይ ይሄ ጎደለ ነገር አለ፣ እንደዚህ ሆናል፣ እንደዚህ አለ፣ እሱን አውቃለሁ። ይሄን በእንትን በማድረግ አይደለም። ግን የፕሪቶሪያ ስምምነት በሚመለከት ግን ኦፊሻሊ ቦታቸው ላይ ነው ያሉት። ይሄ ይከበር ነው እያሉ ያሉት። አሁን በትግራይ በኩል ያለው ነገር የትግራይ ህዝብ የፕሪቶሪያ ስምምነት ማነው ባለቤቱ? የትግራይ ህዝብ ነው ነው የምለው። ይሄን የምልበት ደግሞ እንትኖች አሉኝ። ናምበር ዋን ስንሄድ ወደ ፕሪቶሪያ ስምምነት ከሄዱ ሰዎች አንዱ ስለነበርኩ ያኔ በህግ ያልፈረሰው ስራ ላይ የነበረው የትግራይ ምክር ቤት ዛሬ 5 ዓመቱ አልፏል። እንትን አይደለም፣ ህጋዊ አይደለም። ፕሪቶሪያም ላይም ፈርሷል። ያኔ ግን እንደዛ አልነበረም። ያ ምክር ቤት ነው ኃላፊነት ሰጥቶ የላከን። እዛ ምክር ቤት ቀርበን ምለን የሚሰጠንን ኃላፊነት እንቀበላለን ብለን እንሄድ ነው። ይሄ እንትን አይደለም፣ ኖሚናል ነገር አይደለም። ምክር ቤቱ ቲፒኤልኤፍ ነበር የሚቆጣጠረው ሊሆን ይችላል። በት የትግራይ መንግስት ነው ያ ምክር ቤት የትግራይ መንግስት ነው። ያ የትግራይ መንግስት ህዝብን የሚወክል ነው። ተሳስቶ መርጧቸው ሊሆን ይችላል። ዳዝንት ማተር። ግን የትግራይ መንግስት ነው። ያ ነው ኃላፊነቱ ሰጥቶ የላከን። ከተመለስን በኋላም ስምምነቱን ያቆመው የትግራይ ህዝብ ነው። ብዙ መናገር ይቻላል። ስምምነቱ እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ ነው መድህናችን ብሎ ቆመ። የሰራዊቱ አመራርም ይሄ ትክክለኛ ነው፣ ለኛ የሚያድነን ነው ብሎ ቆመ። ውይይቶች ይካሄዱ ነበር። ሰራዊት አዛዦች፣ ማዕከላዊ ኮሚቴ ባለበት ውይይትም ይሄ ነገር እንዲህ የሚል ነገር ይነሳ ስለነበር ያኔ የነበረኝ አቋም ፓብሊክ ልመዛ የገለጽኩት ይሄ ስምምነት የትግራይ ህዝብ እንደ አንድ ፖለቲካል ኮሚኒቲ ተደራጅቶ ችግሮችን ለመፍታት የሚያስችል ፋታ የሰጠ ስምምነት ነው። በደንብ ከተጠቀምንበት ማክሲማይዝ እናደርጋለን ጥቅማችንን፣ ለትግራይ ህዝብ የሚደርሰውን ድርሻ ማለት ነው። ካልተጠቀምንበት ደግሞ ጉዳት ሊያደርስ ይችላል የሚል አመለካከት ነበረኝ። የሆነው ነገር ይሄ ነው እና ባለቤቱ በአጠቃላይ ሰራዊቱም ህዝቡም ስንሄድም በኃላፊነት የተሰጠን እሱ ነው። ስንመለስም ስምምነቱን ያስቆመው እሱ ነው። እነዛ 4 ስራ አስፈጻሚዎች 5 ነበሩ ያኔ። ጌታቸው አልነበረም። ጌታቸው ረዳ 5ኛው ስራ አስፈጻሚ እሱ ነው። የቀሩት ግን ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ። መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ በዚህ ጉዳይ ላይ። አሁን ስምረትን የመሰረቱት የቲፒኤልኤፍ ማዕከላዊ ኮሚቴ አባላት የሚበልጡት ይሄ ትክክለኛ ይሄን ይዘን ነው መታገል ያለብን፣ ሌላ ነገር ማሰብ የለብንም የሚል አቋም ያዙ። የዚህ ድምር ውጤት ከመፍረስ አዳ ነው። 2 ዓመት ቆየን፣ ግን ያው እየሰሩበት ቆዩ። አሁን ደረሰበት ደረጃ ደርሷል። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ሁለተኛ ሁለቱ ሜጀር ስቴክ ሆልደሮች የኢትዮጵያ መንግስትና ኢንተርናሽናል ኮሚኒቲው ስቲል ስምምነቱ ከነዚህ ሶስቱ ነው የሚቆመው። ዝም ብሎ አንዱ ሳይስማማው ቀርቶ የደብረጽዮን ግሩፕ ሳይስማማው ቀርቶ ፈርሷል ስላለ ጨዋታ ፈረሰ ዳቦ ተቆረሰ የሚሆን አይነት ነገር አይደለም መሆን ያለበት። የፕሪቶሪያ ስምምነት ትልቁ ነገር ከፈረሰ አማራጩ ጦርነት ነው። ሌላ ትግራይን አሁን ከማዕከላዊ መንግስት ጋር የሚያገናኘው ከህገ መንግስቱ ቀጥሎ
ከህገ መንግስቱ ተቀድቶ የመጣው የህገ መንግስቱ አካል የሆነው የፕሪቶሪያ ስምምነት ነው የሚያገናኘው። ይሄን ይዘን ነው ይሄኛውን እዛ ላይ ቢውል እያደረግን ነው ሰላም ማምጣት የምንችለው፣ ችግሮቻችንን መፍታት የምንችለው። ይሄ ፈረሰ ከተባለ ወደ ጦርነት መግባት ነው የሚሆነው እና ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። የኢንተርናሽናል ኮሚኒቲውም ማዕከላዊ መንግስት ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰውና የፕሪቶሪያ ስምምነትን መነሻ አድርገን ወደ የተሟላ ትግራይን ወደ ፌዴራል መንግስት የሚያስገባ አሬንጅመንት እስከምናመጣ ድረስ በምርጫ በህዝብ ተሳትፎ ይሄኛውን እንዴት አድርገን ነው ይዘን የምንሄደው የሚል መታየት ያለበት አድርገን ነው የምወስደው። ዋናው ነገር ህዝቡ ነው ባለቤቱ፣ ወደ ህዝቡ መመለስ አለበት። እንዴት እንመልሰው? እኔ ብቻዬን ማለት እንደዚህ አይነት ኢንተርናሽናል ህጎች ማን ነው ወራሹ፣ እንዴት ነው የሚተላለፈው ምናምን የሚሉ ብዙ የህግ ጥያቄዎች እንዳሉ አውቃለሁ። ብዙ የዲፕሎማሲ ስራዎች እንደሚፈልግ አውቃለሁ። ፖለቲካሊ ግን መፍትሄው ይሄ ነው፣ ወደዚህ መምጣትና ይሄኛውን ስራ ላይ እንዲውል ማድረግ ነው። የፕሪቶሪያ ስምምነት ወደ ህዝብ ሲመለስ ደግሞ በሰፊ የህዝብ ኮንሰንት የህዝብ አመኔታ እና ፕሪቶሪያ ሲፈረም በነበረው ስፒሪት ፕሪቶሪያንም ለመፈጸም ሪኒውድ የሆነ ኮሚትመንት በመውሰድ መደረግ አለበት። ይሄ ሲደረግ ትግራይን ወደ ሰላም ያመጣል። ሀገራችን ውስጥ ያለውን አጠቃላይ ፕሮብሌም ከትግራይ ጋር ተያይዞ የሚነሳውን ፕሮብሌም መፍታት ላይ አስተዋጽኦ ይኖረዋል ብዬ አምናለሁ። እንዳሉት የትኛው አካል ነው የሚወክለው የሚለው ሌጋሊ ክሌም ሊያደርጉ የሚችሉ ተወካዮች አካላት ሊኖሩ ይችላሉ፣ ዲው ፕሮሰስ ሊኖር ይችላል። ግን ከሶስቱ ሁለቱ አካላት ኢንተርናሽናል ኮሚኒቲውና የኢትዮጵያ መንግስት ባሉበት ሁኔታ እነሱ ሶስተኛ ወገን ይሄ ነው ብለው ካሉ አብሮ ሊሰሩ ይችላሉ እና በዚህ ቁመና ላይ ያለ ኃይል ለማደራጀት ምን እየሰራችሁ ነው? ምክንያቱም ወደ ዓለም አቀፍ ህግ ወደ ዓለም አቀፍ ኮርት መሄድ አያስፈልገንም። ስለዚህ እነኚህ አካላት የትግራይ ህዝብ እነኚህ ይወክሉኛል አብራቸው ልሰራ እችላለሁ የሚለው አካል ካገኙ እና ካውንስሉ ወደዚህ ራሱ ማሳደግ አይችልም ወይ? እኔ ፖለቲካሊ ይቻላል ብዬ ነው የማምነው። እንግዲህ አንዳንዶቹን የህግ ጉዳዮች በማልገባበት ወረዳ ገብቼ እንዳልፈተፍት ከመቆጠብ ካልሆነ በስተቀር በፖለቲካ አንጻር ሲታይ ይቻላል ብዬ ነው የማምነው። እንዴት ነው የሚቻለው? አንደኛ የትግራይ ህዝብ ሰላም ይፈልጋል። ሰላም በሚፈልግበት ወቅት የፖለቲካ ጥያቄዎቹን አባንደን አድርጋቸዋለሁ አላለም። የፖለቲካ ጥያቄዎቹን ይዟቸዋል። እነዚህ በሰላማዊ መንገድ ይፈጸሙልኝ ነው እያለ ያለው። የተፈናቀሉ ቦታቸው ይመለሱ፣ በኢትዮጵያ ህገ መንግስት ያለው ግዛታዊ አከላለል ይጠበቅልን፣ ኢንተርናሽናል ቦርደር ይጠበቅልን፣ ትግራይ ውስጥ ያለው የጸጥታና የህዝብ መታወክ ትዕግስት ያግኝልን፣ የሪካቨሪና ሪኮንስትራክሽን ፕሮግራም ይሰራልን ነው እያለ ያለው። ይሄ የትግራይ ህዝብ ድምፅ ነው። የትግራይ ህዝብ ድምፅ ነው። ከትግራይ የወጡ ኃይሎች ደግሞ 7-8 የሚሆኑ ፖለቲካ ፓርቲዎች ምናምኖች በሙሉ ተሰባስበው የፕሪቶሪያን ስምምነት ይዘን ሰላም እናመጣለን እያሉ ነው ያሉት። ፖለቲካል ቤዝ አለው፣ ሰፊ ፖለቲካል ቤዝ አለው። ይህን ሰፊ ፖለቲካል ቤዝ ይዘው ኢንተርናሽናል ኮሚኒቲውና የኢትዮጵያ መንግስት ኦኬ አብረን ይሄኛውን ጉዳይ እንዴት አድርገን ነው የምንሰራው ማለት ያለበት አድርጌ ነው የማስበው። የእናንተም ጀስቸር የእናንተም ቁመና ይህን ክሌም የሚያደርግ መሆን የለበትም ወይ ነው? አሁን ቀደም ሲመልሱ እሱ ነው አሁን ክሌም እያደረግን ነው። አሁን ዋናው ተደራዳሪ ጌታቸው ነው የነበረው። እርሱ አሉ፣ እዚህ እኔ ያለሁኝ፣ አሰፋ አለ፣ ሶስታችሁ አላችሁ፣ ሶስታችን አለን አክቹዋሊ እና ከኛ ጋር አብረው ያሉት የፖለቲካ ፓርቲዎች አሉ። የትግራይ ህዝብ ድምፅ አለ። ይሄ ሁሉ ተሰባስቦ እንትን ነው እኮ በማኒፌስቶችን ላይ ስናስቀምጥ ወጥተን አቅማችን ምናልባት ዲሰንት የመሆንም እንደዚህ አይነት ነገር ካልሆነ በስተቀር ጥያቄው ኮስ ነው። የፕሪቶሪያን ስምምነት ይዘን ሰላም ማምጣት እንፈልጋለን። በዚህ መንገድ ነው የተደራጀን ያለ ነው። ወደዚህ የሚገባ ኃይልም መሰባሰብ አለበት፣ መጠንከር አለበት ነው እያልን ያለ ነው። ፖለቲካሊ ሌጂቲሜት እንትኑ ይሄ ነው። ሌጂቲሜት ቦታው ይሄ ነው።